ሰላም ጤና ይስጥልኝ ውድ የባሶ ሚዲያ ዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ። የዕለቱን ዜናዎች ይዤ ቀርቤያለሁ። እስከ ዜናው ፍጻሜ ድረስ አብራችሁን ቆዩ። አዘጋጅና አቅራቢ ይበልጣል ዘገየ። ኖርዌይ የኤርትራን መንግስት የሚደግፉ ትውልደ ኤርትራውያን ዜግነት እንደምትነጥቅ አስታወቀች። የኖርዌይ የስደተኞች አገልግሎት ተቋም እንዳስታወቀው ለ2 ዓመታት ምርመራ ካደረገ በኋላ የኤርትራ መንግስት የሚደግፉ ኖርዌያውያንና ኤርትራውያን ዜግነት ለመንጠቅ ወስኗል። የኖርዌይ ዜግነት የተሰጣቸው ኤርትራውያንና ለኤርትራ መንግስት ድጋፍ ይሰጣሉ ያለው 5 አባላት ያሉት መርማሪ ኮሚቴው ነው። 135 ኤርትራውያን ላይ ምርመራ ያደረገ ሲሆን ማህበራዊ ሚዲያ ላይ የሚጽፉትን እንዲሁም ሌሎች ሰዎች ስለ እነርሱ የሚናገሩትን ተከታትሏል። ምርመራ የተደረገባቸው 135 ሰዎች የኖርዌይ ዜግነት የተሰጣቸው ሲሆኑ ላለፉት 8 ዓመታት በአገሪቱ ኖረዋል። እስካሁን ድረስ 20 ሰዎች መኖሪያ ፈቃዳቸው ሲነጠቁ የሌሎች 30 ሰዎች ጉዳይ ደግሞ እየተመረመረ ነው ሲል ገልጿል። በአጠቃላይ ምን ያህል ሰዎች ዜግነታቸው እንደሚነጠቁ ግን የተገለጸ ነገር የለም። በኖርዌይ ሕግ መሰረት በአገሪቱ ጥገኝነት የጠየቁ ሰዎች የሚሰጣቸው የመኖሪያ ፈቃድ ወይም ዜግነት ሊነጠቅ ይችላል ይላል። የመኖሪያ ፈቃድ ወይም ዜግነት የተሰጣቸው ስደተኞች አንዳች ስህተት ከተገኘባቸው ውሳኔው ሊቀለበስ እንደሚችል ሕጉ ያትታል። የኖርዌይ መንግስት የትውልደ ኤርትራውያን የመኖሪያ ፈቃድ ወይም ዜግነት ሲነጥቅ ያሁኑ የመጀመሪያ ጊዜ ነው። ኤርትራውያን በትውልድ ሀገራቸው ሳሉ ለግዳጅ ውትድርና፣ ለስርዓት፣ ለብዝበዛና ለስቅይት እንደሚጋለጡ በመጥቀስ በኖርዌይ ጥገኝነት ከጠየቁ በኋላ ለኤርትራ መንግስት ድጋፍ እንደሚሰጡ ተገልጿል። የኖርዌይ የስደተኞች አገልግሎት ተቋም እንዳለው ኤርትራውያኑ ለኖርዌይ መንግስት የገለጻቸው የግዳጅ ብሔራዊ ውትድርናና የሰብአዊ መብት ጥሰት እንዲሁም እስራት ትክክለኛ አይደሉም ብሏል። የኖርዌይ መንግስት ምርመራ የከፈተው በኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል ከ2 ዓመት በፊት በተነሳው ግጭት ምክንያት ነው ብሏል። በዚህም ግጭት ውስጥ ተሳታፊ ከነበሩት ኤርትራውያን አንዱ እንደ አውሮፓውያን አቆጣጠር በ2013 በኖርዌይ ጥገኝነት ያገኘ ግለሰብ ነው። የኖርዌይ ስደተኞች አገልግሎት ተቋም እንዳለው ትውልደ ኤርትራውያኑ ላይ ያካሄደው ምርመራ በዋነኝነት ያተኮረው ለመንግስት ድጋፍ በሚሰጡት ላይ ነው ብሏል። በኦስሎና በርገን ከተሞች በመዘዋወር ምርመራ ያካሄደ ሲሆን በርገን ከዚህ ቀደም በኤርትራ መንግስት ደጋፊዎችና በተቃዋሚዎች መካከል ግጭት ከተቀሰቀሰባት ከተማ ናት። የኤርትራን መንግስት የሚደግፉ የስደተኞች ላይ ምርመራ ከተከፈተ በኋላ ተቋርጦ የነበረ ሲሆን በድጋሚ ምርመራው መጀመሩ ተገልጿል። ከአውሮፓውያኑ አዲስ ዓመት በኋላ የኤርትራውያን ይግባኝ እንደሚታይ የኖርዌይ ስደተኞች አገልግሎት ተቋም አስታውቋል። በምርመራው ወቅት ስደተኞች ለምን የጥገኝነት ጥያቄያቸው ተቀባይነት አገኘ፣ ለምን የሸሹትን መንግስት ይደግፋሉ የሚሉትም መፈተሻቸው ተገልጿል። ምርማሪ ቡድኑ ከማህበራዊ ሚዲያ ጽሁፎች በተጨማሪ ኖርዌይ ከሚኖሩ እና ኤርትራን መንግስት ከሚቃወሙ ትውልደ ኤርትራውያን ጥቆማ ሰብስቧል። ለጥገኝነት ጥያቄ የተሳሳተ መረጃ ያቀረቡ ስደተኞች የመኖሪያ ፍቃድና ዜግነትም ሊሰረዝ ይችላል። ወደ እስራኤል በህገወጥ መልኩ የገባና የኤርትራ መንግስትን በመደገፍ ይታወቃል የተባለ ኤርትራዊ ባለፈው ወር ወደ አገሩ መባረሩን የእስራኤል መገናኛ ብዙሃን መዘገባቸው ይታወሳል። እስራኤል የኤርትራ ዜግነት ያለውና የመንግስት ደጋፊ የሆነን ግለሰብ ከሀገሩ አስታባረረ ለመጀመሪያ ጊዜ ነው። የአንድ ልጅ አባት የሆነው ኤርትራዊ ወደ እስራኤል የገባው በአውሮፓውያኑ 2011 ሲሆን ላለፉት 14 ዓመታት ኑሮውን በዚያው አድርጎ ቆይቷል። እንደ አውሮፓውያን አቆጣጠር በ2023 በእስራኤል መዲና ቴል አቪቭ በኤርትራውያን መካከል በተከሰተ ግጭት እስራኤላዊ ፖሊስ ጨምሮ 150 ሰዎች መጎዳታቸው ይታወሳል። የኤርትራ መንግስት ደጋፊዎችና ተቃዋሚዎች ጎራ ለይተው በተሳተፉበት ግጭት 11 ሰዎች በጥይት ተመተዋል። እንደ አውሮፓውያን አቆጣጠር በ2024 በተነሳ ግጭት ደግሞ 2 ሰዎች ሲገደሉ 8 ሰዎች ክፉኛ መቁሰላቸው አይዘነጋም። ተፈልጎ ያልተገኘው የባህር በር ያጣንበት ሰነድ መንግስታት በቆይታቸው የሚያሳልፉት ውሳኔና የሚፈጽሙት ስምምነት ጠቃሚ ይሁን ጎጂ ለቀጣዩ ትውልድ የሚተላለፍ መሆኑ አይቀርም። ኢትዮጵያ በኢፍትሐዊ መንገድ የተነጠቀችው የባህር በር ጉዳይ ከዚህ በተቃራኒ እንዴት አጣ ነው? ማን ሰጠ? ማን አጸደቀው? የሚሉ ሰነዶችን እንኳን ፈልጎ ማግኘት አለመቻሉ ዛሬም እንቆቅልሽ ሆኗል። ኢትዮጵያ መተንፈሻዋ የሆነውን ቀይ የባህር በር አማራጭ ስትነጠቅ መልክዓ ምድራዊ ብቻ ሳይሆን ዜጎቿም ስለ ጉዳዩ እንዳይተነፈሱ ተደርጎ ነበር። ተከድኖ የበሰለው ጉዳይ ዛሬ ላይ በጋለ መልኩ ሲወጣ በወቅቱ ለነበረውና የሽግግር መንግስት የሀገር ይዞታ ቆርጦ ለመስጠት ማን ስልጣን ሰጠው? ስምምነቱ የተደረገባቸው ህጋዊ ፋይሎችስ የት አሉ ብሎ ለሚጠይቅ መልስ መስጠት አልተቻለም። ይባስ ብሎ ደግሞ በሽግግር ህጉ ቻርተር አንቀጽ 4 ያለውን የሽግግር መንግስት የሀገርን ጥቅም ያከበሩ ውሳኔዎች ያሳልፋል የሚለው አንቀጽ ስለምን ተጣሰ እና ሌሎች ጥያቄዎች ያስነሳ ይሆናል። በኢቢሲ
የአንድ ቀን ሀገር ጉዳይ መሰናዶ ጋር ቆይታ ያደረጉት የህግ ባለሙያው አንዱዓለም በእውቀቱ የሽግግር መንግስት የሀገርን ግዛት ለአንድና ለመጨረሻ ጊዜ አሳልፎ የመስጠት ስልጣን አለው ወይ የሚል ሀሳብ ሊፈተሽ እንደሚገባ ነው የተናገሩት። መንግስታት መንበረ ስልጣናቸውን ሲረካከቡ የዶክሜንት ልውውጥ እንደሚያደርጉ ያነሱት ባለሙያው የኢትዮጵያ መንግስት በህግ አግባብ በተደገፈ መልኩ ስምምነት ያደረገበት ብሎም በተቋሙ ደረጃ የተደገፈ ምንም አይነት ሰነድ ያለመኖሩን ገልጿል። ይህም የባህር በር አማራጭ በቋሚነት አሳልፈን የሰጠንበት ስምምነት እንደሌለ ይደግፋል ያሉት ባለሙያው ዛሬ ላይ ጥያቄው ወደፊት ሲመጣ መነጋገር ተገቢ መሆኑን ነው የሚያነሱት። በሀገራት መካከል የሚደረጉ ስምምነቶችን ከህግ አንፃር የሚቃኘው የፊናንስ ስምምነት ህግ ኮንቬንሽን አንቀጽ 46 ሀገሪቱን ለማስተዳደር ላይ ያለው መንግስት ይህን መሰል ውሳኔ የማሳለፍ ስልጣን ከሌለው ቢኖረውም እንኳን ውሳኔው የሀገር ውስጥ መሰረታዊ ህግን የሚተላለፍ ከሆነ የመጪው መንግስት ውሳኔውን አልቀበልም የማለት መብቱን እንደሚደነግግ አስረድተዋል። የህልውና ጉዳይ ህጋዊ ድጋፍ እንዳለው የገለጹት ባለሙያው ኢትዮጵያ የሌሎች ሀገራት ተሞክሮን በዋዊነት በማጣቀስ ጥያቄዋን የምታስመልስባቸው አስቻይ ሁኔታዎች ስለመኖራቸው አስገንዝበዋል። ጠቅላይ ሚኒስትር አብይ አህመድ ዶክተር የኢትዮጵያ የባህር በር አማራጭ እንድታጣ ከስምምነቱ የተደረሰበትን ሰነድ በተመለከተ ለህዝብ ተወካዮች ምክር ቤት ባስረዱት ወቅት ይህን ጉዳይ በተመለከተ ህጋዊ ማስረጃ ተፈልጎ ማግኘት አለመቻሉን ማሳወቃቸው ይታወሳል። በማርበርግ ቫይረስ ምክንያት ከዛሬ ህዳር 20 2018 ዓ.ም ጀምሮ ለአንድ ሳምንት የትራንስፖርት አገልግሎት ዝግ ይሆናል። በጅንካ ተከስቶ ለሰዎች ሞት ምክንያት እየሆነ ያለውን የማርበርግ ቫይረስ ስርጭቱን ለመቆጣጠር ያስችል ዘንድ ወደ በሽታው መነሻ የአሪዞን የሚገባም ሆነ የሚወጣ የትራንስፖርት እንቅስቃሴ ለአንድ ሳምንት ዝግ እንደሚሆን የአሪዞን ዋና አስተዳዳሪ የሚመራ ግብረ ኃይል መወሰኑ የዞኑ መንግስት ኮሚኒኬሽን መምሪያ ኃላፊ አቶ ደመላሽ አቦነህ ተናግሯል። የቫይረሱ ስርጭት ከእለት ወደ እለት አስከፊ የሆነ በመምጣቱ የበሽታውን ስርጭት ለመቆጣጠር የአሪዞን ዋና አስተዳዳሪ የሚመራ ግብረ ኃይል ተቋቁሞ እየሰራ መሆኑ ተገልጿል። ኃላፊው እስካሁን በነበረው ሂደት ትምህርት ቤቶች የተዘጉና ህዝብ የሚሰበስባቸው ጉዳዮች ላይ እቀባ የተጣለ ቢሆንም ስርጭቱን በሚፈለገው ልክ መግታት ባለመቻሉ የትራንስፖርት ዘርፉን ለአንድ ሳምንት መዝጋት አስፈላጊ በመሆኑ ከዛሬ ህዳር 20 ቀን 2018 ጀምሮ ለአንድ ሳምንት ዝግ እንዲሆን ግብረ ኃይሉ መወሰኑን ተናግሯል። ጅንካ ከተማን ጨምሮ ለሁሉም መዋቅር የትራፊክ ፍሰትና የጸጥታ ዘርፍ አስተባባሪዎች መልእክት መተላለፉንም አቶ ደመላሽ አስታውቀዋል። በዚህ መሰረት ለክልል በወረዳው አቅጣጫ መሰረት አገር አቋራጭ ህዝብ ትራንስፖርት ለአንድ ሳምንት የታገደ ሲሆን በከተማ የሁለት እግር ተሽከርካሪና የታክሲ አገልግሎት የሚሰጡ ተሽከርካሪዎች ብሎም በዞኑ ውስጥ የሚኖሩ ትራንስፖርት እንቅስቃሴዎች በቀጣይ ቀናት ውሳኔ እንደሚሰጥባቸው ገልጿል። ኃላፊው አያይዘው በአሁኑ ወቅት የማርበርግ በሽታ በአሪዞን ጅንካ ከተማ የተከሰተ ቢሆንም ጅንካ ለቅሶ መጥቶ የተመለሰ የሐዋሳ ከተማ ነዋሪ በበሽታው መሞቱን መስማታቸውንና የስርጭት መጠኑንም ለመቀነስ ብሎም ለመቆጣጠር ውሳኔ መተላለፉን በመግለጽ በዞኑም ሆነ ከዞኑ ውጭ ያሉ ህብረተሰብ ይህንን ተግባራዊ እንዲያደርግ ተናግሯል። በአዲስ አበባ ጋርመንት አትክልት ተራ አካባቢ የሚገኝ አንድ የመንግስት መጋዘን ድጎማ የተደረገበት የምግብ ዘይት ለህብረተሰቡ በሚያቀርብበት አሰራር ላይ ከባድ ምዝበራ አድሎና የቢሮክራሲ እንግልት እየተፈጸመ መሆኑን የአካባቢ ነዋሪዎች በምሬት ገልጸዋል። ነዋሪዎቹ እንዳሉት መንግስት የዋጋ ንረትን ለማረጋጋት ያቀረበው ይህ ዘይት ለታለመለት የህብረተሰብ ክፍል እንዳይደርስ በተደራጀ አሰራር እየተመዘበረ ነው ብለዋል። ነዋሪዎቹ ለዜና ክፍላችን ያቀረቧቸው ዋነኛ ቅሬታዎች የሚከተሉት ናቸው። አንደኛው የ30 ደቂቃ ትርምስ አገልግሎት ቅሬታ አቅራቢዎች እንደሚሉት መጋዘኑ ለህብረተሰቡ አገልግሎት የሚሰጠው በቀን ለ30 ደቂቃ ብቻ ነው። ይህ አሰራር ደግሞ እጅግ ረጅም ሰልፍ እንዲፈጠር፣ ትርምስ እንዲነሳና አብዛኛው ህዝብ ምርቱን ሳያገኝ እንዲመለስ እያደረገው መሆኑን ተናግረዋል። ነዋሪዎቹ ይህን ብሎ የተፈጠረ የሰው ሰራሽ እጥረት ነው ብለዋል። የፋይዳ መታወቂያ ውድቅ መደረግ ከሁሉም በላይ ነዋሪዎችን ያስቆጣው ጉዳይ መንግስት በሀገር አቀፍ ደረጃ ዋነኛ መታወቂያ ነው ብሎ እያሰራጨ ያለው የፋይዳ ብሔራዊ መታወቂያ በመጋዘኑ ተቀባይነት አለማግኘቱ ነው። አንድ ቅሬታ አቅራቢ እንዳሉት መንግስት የሰጠን የፋይዳ መታወቂያ ስናሳይ ይህ እኛ ጋር አይሰራም፣ የአዲስ አበባ ቀበሌ መታወቂያ ብቻ አምጡ ተብለናል። ታዲያ የፋይዳ መታወቂያ ፋይዳው ምንድነው ሲሉ ጠይቀዋል። ይህ አሰራር ነዋሪነታቸው የሚያረጋግጥ ብሔራዊ መታወቂያ የያዙ ዜጎች ከግዢ
እያገደ መሆኑን ገልጿል። በትውውቅ የሚሰራ ስርዓት በተጠቀሰው አጭር የአገልግሎት ጊዜ ውስጥም ቢሆን ተጠቃሚ የሚሆኑት በትውውቅ በዘመድ አዝማድና በሚተዋወቁ ሰዎች አማካኝነት ቅድሚያ የሚያገኙ ግለሰቦች መሆናቸውን ነዋሪዎች አጋልጧል። ተራው ህዝብና በሰልፉ ሲገፋ የውስጥ ሰዎችን የሚያውቁ ደላሎችና ግለሰቦች በቀላሉ እየገቡ ዘይቱን ይጭናሉ ያሉት ነዋሪዎቹ ይህም ምርቱ ለድጎማ ከቀረበበት ዓላማ ውጭ ለጥቁር ገበያ እንዲዳረግ እያደረገ መሆኑን ገልጸዋል። ነዋሪዎቹ በአዲስ አበባ ከተማ አስተዳደርም ሆነ የሚመለከተው የመንግስት አካል በመንግስት ስም በሚፈጸመው በዚህ ህገወጥ አሰራር ላይ አስቸኳይ ክትትልና ቁጥጥር እንዲደረግ ድጎማውም ለታለመለት ዝቅተኛ ገቢ ላለው የህብረተሰብ ክፍል እንዲደርስ እንዲደረግ ተማጽኗል። በጉዳዩ ዙሪያ የሚመለከታቸው የአካባቢ አስተዳደር አካላት ለማነጋገር የተደረገው ጥረት እስካሁን እንዳልተሳካ ምንጮች ገልጸዋል። በአምባሰል ወረዳ የ2 ዓመት ከ2 ወር እድሜ ያላትን ልጇን በጭካኔ የገደለችው እናት በ20 ዓመት ጽኑ እስራት መቀጣቷ ተገለጸ። በደቡብ ወሎ ዞን አምባሰል ወረዳ 07 ቀበሌ ልዩ ቦታው አዳል ሀገር ተብሎ በሚጠራው ጎጥ ሰኔ 14 ቀን 2015 ዓ.ም ምሽት 12 ሰዓት ላይ ነው ድርጊቱ የተፈጸመው። ገዳዩ የ20 ዓመት ወጣት አይን አለም ኃይሌ መኮንን የ2 ዓመት ከ2 ወር እድሜ ያላትን የአብራኳን ከፋይ ጓደኞቿ አልፎላቸዋል። እኔ በመውለዴ ከሰው በታች ሆኛለሁ። አባቷም አባትነቱን ስለካደና ስለማይረዳኝ በሚል ምክንያት ጭካኔ በተሞላበት አኳኋን በመግደል በነጭና ሰማያዊ ፎጣ በመጠቅለል ሰይጣን ባህር ከሚባለው ቦታ ገደል ውስጥ ትጥላታለች። ወንጀሉ መፈጸሙን የሰማው የአምባሰል ወረዳ ፖሊስ ጽሕፈት ቤት ምርመራው አጣርቶ ወንጀሉ መፈጸሙን በሰውና በሰነድ ማስረጃ ካጠናከረ በኋላ የምርመራ መዝገቡን ለደቡብ ወሎ ዞን ከፍተኛ ፍርድ ቤት አስተላልፏል። የደቡብ ወሎ ዞን ከፍተኛ ፍርድ ቤትም ጥቅምት 26 ቀን 2018 በዋለው ችሎት ተከሳሽ አይን አለም ኃይሌ ጥፋተኛ ሆና በመገኘቷ ተከሳሿን ያርማል፣ ሌሎችንም ያስተምራል በሚል በ20 ዓመት ጽኑ እስራት የቅጣት ውሳኔ ማስተላለፉን የአምባሰል ወረዳ ፖሊስ ጽሕፈት ቤት አስታውቋል ሲል የወረዳው ኮሙኒኬሽን ዘግቧል። ተጠሪነቱ ለኢትዮጵያ ኢንቨስትመንት ሆልዲንግ በሆነው የኢትዮጵያ የማዕድን ኮርፖሬሽን ኢኤምሲ ውስጥ ከባድ ዘረፋና ብልሹ አሰራር እየተፈጸመ መሆኑን የሚገልጽ ጥልቅ ጥቆማ ደርሷል። ራሳቸውን የሀገርና የሕዝብ ወዳድ ኮርፖሬሽን ሰራተኞች ብለው የገለጹት ጥቆማ አቅራቢዎች በተለይ ከህዳር 2017 ከአንድ ዓመት በፊት በተቋሙ በተደረገው የአመራር ለውጥ ወዲህ ከፍተኛ አመራሮችና አንዳንድ የስራ መሪዎች ሲሾም ያልበላ ሲሻር ይቆጨዋል በሚል አስተሳሰብ ተቋሙን እየዘረፉ መሆኑን ገልጸዋል። ከሁሉም በላይ አሳሳቢው ጉዳይ ጥቆማ አቅራቢዎች ከዝርዝር መረጃቸው ለፌዴራል የስነ ምግባርና የጸረ ሙስና ኮሚሽን እንዲሁም በበላይ አካሉ ለኢትዮጵያ ኢንቨስትመንት ሆልዲንግ በተደጋጋሚ ቢያቀርቡም ሁለቱም ተቋማት ቸለልተኝነት በማሳየትና ጉዳዩን በመደበቅ ምንም አይነት ህጋዊ እርምጃ ሳይወስዱ መቅረታቸው በደብዳቤያቸው ከሰዋል። ዛሬ በደረሰው ጥቆማ ደብዳቤ ላይ እንደሰፈረው በኮርፖሬሽኑ ከፍተኛ አመራሮች እየተፈጸሙ ናቸው የተባሉ ዋና ዋና ወንጀሎች እንደሚከተለው እንዘረዝራል። በግዥ ዘርፍ ህገወጥ የሆኑ የተለያዩ ግዢዎችን በመፈጸም፣ በሰው ሀብት በዘመድና በጓደኝነት ላይ የተመሰረተ ህገወጥ ቅጥር መፈጸም፣ በምርትና ዘርፉ ከፍተኛ የወርቅና የነዳጅ የኮንትሮባንድ ስራ መስራት፣ በአጠቃላይ የስራ መሪዎች መተዳደሪያ ደንብና የንብረት አስተዳደር መመሪያዎችን በመጣስ ስልጣን መከታ በማድረግ የማይገባ ጥቅም ማግኘት። ጥቆማ አቅራቢዎቹ እንዳሉት ለፌዴራል የስነ ምግባርና ጸረ ሙስና ኮሚሽን ዝርዝር መረጃዎችን ካቀረቡ በኋላ ኮሚሽኑ የምርመራ ቡድን ልኮ ባደረገው ማጣራት የቀረቡ ጥቆማዎች ሙሉ በሙሉ በሚባል ደረጃ እውነት መሆናቸውን አረጋግጧል። ይሁን እንጂ ኮሚሽኑ ጉዳዩን ለወንጀል ምርመራ ከመምራት ይልቅ የኮርፖሬሽኑ ከፍተኛ አመራሮች ከኮሚሽን ምክትል ኮሚሽነር ጋር ባላቸው ትውውቅና ቅርርብ ምክንያት ጉዳዩ እንዲዳፈን ተደርጓል ሲሉ ከሰዋል። ደብዳቤው እንደሚጠቅሰው የኮርፖሬሽኑ ምክትል ዋና ስራ አስፈጻሚና ምክትል ኮሚሽነር የትውልድ አንድ አካባቢ ከመሆንና ከዚህ ቀደም በጅማ ከተማ ውስጥ አብሮ የሰሩ በመሆናቸው ይህንን ግንኙነት በመጠቀም የወንጀል ምርመራ ተደባብሶ እንዲያልፍ ተደርጓል ብለዋል። ምንጮች እንደሚሉት ኮሚሽኑ ህዳር 9 2018 ከኮርፖሬሽኑ አመራሮች ጋር የጋራ ውይይት መድረክ በማዘጋጀት የአሰራር ማስተካከያ ይደረጉ የሚል ምክረ ሀሳብ በመስጠት የዘለለ ህጋዊ ተጠያቂነትን አላስፈጸመም ሲል ይከሳል። ጥቆማ አቅራቢዎቹ ኮሚሽኑ በራሱ የፌስቡክ ገጽ ላይ የለቀቀው መረጃ የዚህ ማዳፈን ማረጋገጫ ነው ብለዋል። የኮርፖሬሽኑ የበላይ አካል የሆነው የኢትዮጵያ ኢንቨስትመንት ሆልዲንግ እና
በሱ በኩል የተቋቋመው የኮርፖሬሽኑ የስራ አመራር ቦርድም ስለ ከፍተኛ ወንጀሎች ተደጋጋሚ ጥቆማዎች ቢደርሳቸውም ጉዳዩን በቸለልተኝነት በመመልከት እዚህ ግባ የሚባል ተጨባጭ እርምጃ አለመውሰዱን ምንጮች ገልጸዋል። ይህም ቸለልተኝነት በቅርቡ ተመሳሳይ ችግር ገጥሞት በነበረው የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ላይ በወሰደው ፈጣን እርምጃ ጋር ሲነጻጸር ማዕድን ኮርፖሬሽን አይቶ እንዳላየ ማለፉን ያሳያል ብሏል። ደብዳቤው እንዳመለከተው የኮርፖሬሽኑ የበላይ አመራሮች በጸረ ሙስና ኮሚሽን መዳፍ ጥበቃ እንዳገኘ በመተማመን መረጃ አውጥተዋል ብለው የሚጠረጥሯቸውን ሰራተኞችና የስራ መሪዎች የትም ብትሄዱ ምንም አታመጡም በሚል ስሜት ከስራ በማገድና በስብሰባዎች ላይ ሞራል በሚነካ መልኩ ማዋረድ የበቀል እርምጃ እየወሰዱ መሆኑን ገልጸዋል። ጥቆማ አቅራቢዎቹ በመጨረሻም ከመንግስታዊ ተቋማት ተስፋ በመቁረጣቸውና በማዕድን ኮርፖሬሽን ውስጥ ያለው ችግር በብዙ እጥፍ የበለጠ አሳሳቢ በመሆኑ መገናኛ ብዙሃን ጉዳዩ አየር ላይ በመዋል ለህዝብና ለሚመለከታቸው የመንግስት አካላት እንዲደርሱ ተቋሙ ከዘራፊዎች እንዲድን ጥሪ አቅርበዋል። ዜናዎቹ እነዚህን መስሉ